ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሮብ ጥር 27 ቀን 2018 ዓ.ም የዕለቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በኦሮሚያ ክልል ሆንቆሎ ዋቤ ወረዳ 13 ምዕመናን መታገታቸውንና ከታጋቾቹ ውስጥ ሁለቱ መገደላቸውን የዓይን እማኞች ተናገሩ። የወረዳው ነዋሪ ከዚህ ቀደም ከ15 ቀን በፊት በወረዳው በቀቅሷ በተባለ ቦታ ከ15 በላይ ሰዎች መታገታቸውንና እስካሁን ድረስ የት እንዳሉ እንደማይታወቅ ተናግረዋል። የዕለቱ ዜናችን ቀዳሚ አካል ነው። ኤርትራ የጠቅላይ ሚኒስትር አብይ አህመድ የፓርላማ ንግግር የጦርነት አጀንዳን ምክንያታዊ ለማድረግ የቀረበ ነው ስትል ወነጀለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በፓርላማ የኤርትራ ጦር በትግራይ ክልል ወንጀል መፈጸሙን በተመለከተ በሰጡት ምላሽ ላይ የብልጽግና ፓርቲ መሪና ከፍተኛ ወታደራዊ አዛዦች በትግራይ ጦርነት እየተካሄደ በነበረበት ወቅትና ጦርነቱ ከቆመ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርቡ ነበር ብለዋል። በዜናችን አካትነዋል። በትግራይ ክልል ነዳጅ በጥቁር ገበያ ነጋዴዎች እጅ መውደቁ በክልሉ በማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ስጋት መደቀኑ ተገለጸ። በክልሉ በየወሩ 15 ሚሊዮን ሊትር ነዳጅ ወደ ክልሉ መግባት ቢጠበቅበትም አሁን ባለው ሁኔታ ግን ከ2 ሚሊዮን ሊትር በታች ነዳጅ እንደሚገባ ተገልጿል። ተጨማሪ መረጃዎችን አካተንበታል። ዜናዎቻችን በዝርዝር እናስደምጣቸዋለን። በቅድሚያ በሆንቆሎ ዋቤ 13 ምዕመናን ታግተው መወሰዳቸው ተገለጸ። ከታገቱት ውስጥ ሁለቱ መገደላቸውን የዓይን እማኞች ተናግረዋል። በተደጋጋሚ ግድያና ዝርፊያ የሚፈጸምበት የኦሮሚያ ክልል ምስራቅ አርሲ ዞን ሆንቆሎ ዋቤ ወረዳ ምዕመናን መታገታቸውና ከታገቱት ውስጥም ሁለቱ ሕይወታቸው ማለፉን ነዋሪዎችና የዞኑ ሀገረ ስብከት አስታውቋል። ስማቸው እንዳይገለጽ የጠየቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር 13 ሰዎች በታጣቂዎች ታግተው መወሰዳቸውን ተናግረዋል። ከታገቱት ውስጥም ሁለቱ ከታገቱ በኋላ ሕይወታቸው ማለፉን መረጃው ደርሶናል ብለዋል። በሆንቆሎ ዋቤ 13 ምዕመናን ታግተው ተወስደዋል። ቀሪዎቹን ይግደሏቸው ወይስ በሕይወት ይኑሩ የሚለው አይታወቁም ብለዋል። እገታው የተፈጸመው እሁድ ጠዋት መሆኑን አስታውቀዋል። ታጣቂዎቹ እገታ የፈጸሙበት አካባቢ ልዩ ስሙ ሊሙ ሊመን እንደሚባል ገልጸው የታጋቾች ምዕመን አጥቢያ ደግሞ የአዳንዳሆ ቅዱስ እግዚአብሔር ቤተ ክርስቲያን መሆኑን አብራርተዋል። የሀገረ ስብከቱ አመራር ከታጋቾች መካከል አንድ ሕፃን እንደሚገኝበት አስረድተዋል። ጉዳዩን በቅርበት የሚያውቁ ሌላኛው የአካባቢው ነዋሪ በበኩላቸው ከዚህ ቀደም በወረዳው በቀቅሳ በተባለ ቦታ ከ15 በላይ ምዕመናን መታገታቸውን አስታውሰዋል። ያኔ የታገቱትም የት እንዳሉ እስካሁን በግልጽ እንደማያውቁ ተናግረው የአሁኖቹ ታጋቾችን በሕይወት ይኑሩ አይኑሩ የምናውቀው ነገር የለም ብለዋል። የአካባቢው ነዋሪ እኒሁ የአካባቢው ነዋሪ ግድያውና እገታው ባይቆምም ትንሽ ጋብ ብሎ እንደነበር አስታውሰው አሁንም ቢሆን የመብት ተቋማት ድርጅቶች ለጉዳዩ ትኩረት እንዲሰጡ ጥሪ አቅርበዋል። እስከ ዛሬም ቢሆን የታገቱ ሰዎች እምብዝም በሕይወት የመመለስ እድል የላቸውም ያሉት ነዋሪው አሁን ደግሞ የታገቱት 13 ሰዎች ተመሳሳይ ጣፈንታ እንዳይገጥማቸው ስጋት አድሮብናል። ሁለቱ ሕይወታቸው አልፏል፣ 11 ናቸው በሕይወት ያሉ ብለዋል። በኦሮሚያ ክልል ምስራቅ አርሲ ዞን በተለይ በአራት ወረዳዎች የምዕመናን ግድያና እገታ በተደጋጋሚ እንደሚፈጸም አስታውሰዋል። ከወራት በፊት በዚሁ በአርሲ ከ30 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ምዕመናን ታግተው ሕይወታቸው ማለፉ የሚታወስ ነው። ኤርትራ የጠቅላይ ሚኒስትር አብይን ንግግር የጦርነት አጀንዳን ምክንያታዊ ለማድረግ የቀረበ ነው ስትል አስታወቀች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ጥር 26 ቀን 2018 ዓ.ም በሕዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ምላሽ ሰጥተዋል። የኤርትራ መንግስት ቃል አቀባዩ ከጠቅላይ ሚኒስትር አብይ ንግግር በኋላ በኤክስ ገጻቸው ላይ ባሰፈሩ ጽሁፍ የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳይ ሲሰጥ ነበር ብለዋል። የማነ ይህንን ያሉት ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። የኤርትራና ኢትዮጵያ ግንኙነት መሻከርን የጠቀሱት ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የተፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄን በማንሳቱ እንዳልሆነ ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ግለሰቦችን ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል፣ አልተነጋገርንም እንጂ ሲሉ በሁለቱ መንግስታት መካከል ጸብ የጀመረው ከትግራይ ጦርነት ጋር በተያያዘ መሆኑን ገልጸዋል። በተጨማሪም የኤርትራ ወታደሮች አክሱም ውስጥ ወጣቶችን በጅምላ መረሸናቸው እንዲሁም አድዋና አዲግራት ከተሞች ውስጥ ፋብሪካዎችን እንዳወደሙና እንደዘረፉ ለምክር ቤቱ አባላት ተናግረዋል። እነዚህን ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክተኞችን መላካቸውን አክለዋል።
ይህ ጸብ ተፋፍሞ ሄዶ የፕሪቶሪያው ስምምነት ሲፈረም እንዴት ህወሓት ሳይጠፋ ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ የመጨረሻ ጫፍ የደረሰው ብለዋል። ከዚህ ኃይል ጋር ሆኖ ነው እንግዲህ አንዳንድ የህወሓት ሰዎች ኢትዮጵያን ለማፍረስ እየሰሩ ያሉት ሲሉም ወቅሰዋል። ለዚህ የጠቅላይ ሚኒስትሩ ንግግር ምላሽ የሰጡት የማነ የብልጽግና ፓርቲ አስቀያሚ መለያ የሆነው ማጭበርበርና አታላይነት ዛሬ በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷል ብለዋል። የብልጽግና ፓርቲ መሪና ከፍተኛ ወታደራዊ አዛዦቹ በትግራይ ጦርነት እየተካሄደ በነበረበት ወቅትና ጦርነቱ ከቆመ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርቡ ነበር ሲሉ ተናግረዋል። የኢትዮጵያ መንግስት አመራርና ወታደራዊ አዛዦች ጥልቅ ምስጋናቸውን ለመግለጽ በሀገር ደረጃ ሜዳሊያዎችን ሲያበረክቱ እንደነበር በህዝብ የሚታወቅ መሆኑ ይታወሳል ሲሉም በኤክስ ገጻቸው ላይ ጽፈዋል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር የዘረዘሯቸውን ጉዳዮች የማነ ርካሽና ወራዳ ውሸት ሲሉ አጣጥለዋል። በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ሲሉ ወቅሰዋል። ቃል አቀባዩ የማነ አክለውም ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ያነሱትን እስራኤል ከሶሪያ በወረራ የያዘቻቸውን የጎላን ከፍታዎች ጉዳይ ጠቅሰዋል። አብይ በማብራሪያቸው ስለ መንግስታቸው የቀይ ባህር ጥያቄን እንደ ብሔራዊ አጀንዳ እንደሚገነዘበው ተናግረዋል። እስራኤል የጎላን ተራራን የያዘችው ለብሔራዊ ደህንነቴ ለህልውና ችግር ያጋጥመኛል ብላ ስላመነች ነው ያሉት አብይ ቀይ ባህርና ኢትዮጵያም ለዘላለሙ ተነጣጥሎ መኖር አይችሉም ሲሉ ተደምጠዋል። ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምትፈልገው በቢዝነስ ህግ እንደሆነ ተናግረዋል። በባህር በር ምትክ የታላቁ ኢትዮጵያ ህዳሴ ግድብ ወይም የኢትዮጵያ አየር መንገድ ድርሻ ሊቀርብ እንደሚችል ጠቁመዋል። ይህ ካልሆነም በሊዝ ወይም በመሬት ልውውጥ ሊከናወን እንደሚችልም አስረድተዋል። የኢትዮጵያ ህዝብ እያለ ያለው በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው እያለ ነው ሲሉም የመንግስታቸውን አቋም አንጸባርቀዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ አሰብ ላይ ወደብ፣ አየር ማረፊያ፣ መንገድ፣ ነዳጅ ማጣሪያ መገንባቷን አስታውሰዋል። ለእኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረብ ስለማይቻል ወደማይፈለግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ በማሳያነት ያነሱትን የጎላን ከፍታዎች ምሳሌ የጠቀሱት የኤርትራው ማስታወቂያ ሚኒስትር የማነም ይህ ጉዳይ መነሳቱ የኢትዮጵያ መንግስት አስመራ ላይ ሊከፍት ያቀደውን ግዴለሽነትና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ እንደሆነ ጽፈዋል። እንዲያውም የብልጽግና ፓርቲ መሪ በኤርትራ ላይ የያዘውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ በሚል በዚህ ንግግር ላይ የጎላን ከፍታዎች ምሳሌን ሲያነሳ ጨዋታውን ራሱ አጋልጦታል ብለዋል። ከፕሪቶሪያ ስምምነት መፈረም ወዲህ ግንኙነታቸው እየሻከረ የመጣው ኢትዮጵያና ኤርትራ አንዳቸው ሌላኛውን ሲወነጅሉ ቆይተዋል። ከሳምንት በፊት የኢትዮጵያ ፌዴራል ፖሊስ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ኃይሎች ሲልካቸው ያስኳቸው ያላቸውን የጦር መሳሪያዎች በወልዲያ በቁጥጥር ስር አውያለሁ ማለቱ የሚታወቅ ነው። በትግራይ ክልል የነዳጅ ገበያ በጥቁር ገበያ ነጋዴዎች እጅ መውደቁ ተገለጸ። በክልሉ መዲና መቀለ ነዳጅ የሚፈልግ ባለአሽከርካሪ በነዳጅ ማደያዎች ላይ ነዳጅ ማግኘት እንደማይቻል ተገልጿል። ነገር ግን ነዳጅ በጀሪካና በፕላስቲክ የውሃ ማሽጊያዎች ወይም በሃይላንድ የሚሸጡ ወጣቶች እየተበራከቱ መምጣታቸው ተገልጿል። እነዚህ ነጋዴዎች ገበያውን መቆጣጠራቸው አሁን ላይ ስጋትን መደቀኑ ተገልጿል። ነዳጅ በጥቁር ገበያ ዋጋ የሚሸጡ ወጣቶች በከተማው የተለያዩ አካባቢዎች በሚገኙ ዛፎች ስር ተቀምጠው ሸማች እንደሚጠባበቁ ተገልጿል። የከተማዋ የባጃጅ አሽከርካሪዎች ከነዚህ ወጣቶች መንግስት 110 ብር እንዲሸጥ ዋጋ የቆረጠለት ነዳጅ በሊትር በእጥፍ ማለትም ከ220 ብር እስከ 250 ብር እንደሚሸጡ ይገለጻል። በትግራይ ክልል ዋና ከተማ መቀለ መሃል የሚገኙ በርካታ የነዳጅ ማደያዎች ባዶ መሆናቸው ተገልጿል። ማደያዎቹን ተከትለው ሲንቀሳቀሱ የነበሩ በስራቸው የሚገኙ ትናንሽ የገበያ ስፍራዎችም መዘጋታቸው ታውቋል። የዕለቱን የነዳጅ ዋጋ የሚያሳዩት ዲጂታል ስክሪኖችም መረጃ ስለማይሰጡ ስራ አቁመዋል ተብሏል። የመኪና መግቢያና መውጫ በሮችም ተዘግተው እንደሚውሉ የከተማዋ ነዋሪዎች ተናግረዋል። በአንዳንድ የነዳጅ ማደያዎች ግቢ ውስጥ ነዳጅ የሚሞላ ሰውና የሚያስሞላ አሽከርካሪ ማግኘት ብርቅ መሆኑ ነው የተገለጸው። የከተማዋን የነዳጅ ፍላጎት የሚያሟሉት በጥቁር ገበያ ላይ ነዳጅ በጀሪካ እና በተለያዩ ሃይላንዶች የሚሸጡ ወጣቶች ናቸው ተብሏል። እነዚህ ወጣቶች ሃይላንዶቹን በመኪና መስመር ዳር ወይም አስፓልት አጠገብ በማቆም እንደሚሸጡ ተገልጿል። ይህ በመቀለ ብቻ የሚታይ ሳይሆን በተለያዩ የክልሉ አካባቢዎችም የሚስተዋል እንደሆነ
ነዋሪዎቹ ተናግረዋል። ግለሰቦቹ በክልሉ ውስጥ ያለው መደበኛ የነዳጅ አቅርቦት እጥረት የትራንስፖርት አገልግሎትና የሸቀጦች ዋጋ እንዲጨምር እንዲሁም የነዋሪዎች እንቅስቃሴ እንዲገደብ ማድረጉን ነግረውኛል ሲል ቢቢሲ ዘግቧል። ለሁለት ዓመታት በተካሄደው ደም አፍሳሽ ጦርነት በርካታ የኢኮኖሚ ዘርፎች በወደሙበት ክልል ውስጥ ወጣቶች በመንገድ ዳር ነዳጅ በፕላስቲክ ኮዳ በመነገድ ለራሳቸው ስራ ፈጥሯል ተብሏል። በክልል ውስጥ የተከሰተው ከፍተኛ የነዳጅ አቅርቦት እጥረት ለነዳጅ ማደያ ባለቤቶች ከፍተኛ ኪሳራ ማስከተሉን የነዳጅ ማደያ ባለቤቶች ተናግረዋል። ከዚያም ባለፈ ማህበረሰቡን ለአላስፈላጊ ዕለት ተዕለት የትራንስፖርት ወጪዎችና የሸቀጦች ዋጋ መናር እንዳጋለጠውም ተገልጿል። በክልሉ ከ70 በላይ የሚደርሱ የነዳጅ ማደያዎች ባለቤት የሆኑት አቶ ጽጋብ ኃይለ የተባሉ ግለሰብ በመቀለና በማይጮ የገነቧቸው ማደያዎች በአቅርቦት እጥረት ምክንያት ከተዘጉ ከ4 ወራት በላይ እንደሆናቸው ተናግረዋል። ከ100 ሺህ ሊትር በላይ በመሸጥ ማህበረሰቡን እያገለገልን ነበር። ከወራት በፊት ከጅቡቲ መኪኖች አዘን ነበር። በ4 ወራት ውስጥ አንዱም አልመጣም። ምክንያቱም እንደሆነም አላወቅንም ብለዋል። ከጅቡቲ የሚመጣ ናፍጣና ቤንዚን የሚያቀርብ የነዳጅ ማደያ ባለቤት የሆኑት አቶ ጽጋብ ለ8 ወራት ጠብቀው አንድ ቦቴ ነዳጅ ማይጨው ወደሚገኘው ማደያቸው መድረሱን ጠቅሰዋል። በዚህም ከ38 በላይ ሰራተኞቻቸው ከስራ ውጭ እንደሆኑና ነዳጅ ለመጫን ከ50 ሺህ እስከ 100 ሺህ ብር እንዲከፍሉ እንደሚጠየቁም አስረድተዋል። አቶ ጽጋብ በነዳጅ አቅርቦትና በሌሎች ገደቦች ዙሪያ ባሉ ችግሮች ምክንያት የተፈጠረውን ከባድ ኢኮኖሚያዊና ስነ ልቦናዊ ጉዳት በተስፋ መቁረጥ አንደበት አስረድተዋል። እኛ ስራ ላይ አይደለንም። ስራችን ከባንክ ብድር ጋር የተያያዘ ስለሆነ ደግሞ ለባንኩም ሆነ ለሰራተኞቻችን መክፈል አልቻልንም። ይህም ማድረግ ተስኖናል ብለዋል። በክልሉ ከተካሄደው ጦርነት በኋላ ጦርነቱ በሰላም ስምምነት ቢቋጭም ማህበራዊና ኢኮኖሚያዊ እንቅስቃሴዎች ወደ መደበኛ ሁኔታቸው ለመመለስ አዳጋች ሆኗል ተብሏል። ምንም እንኳን መሰረታዊ አገልግሎቶች ስራ ቢጀምሩም በጦርነት የተጎዳው ኢኮኖሚያዊ እንቅስቃሴም ሆነ የክልሉ አመራር ከማዕከላዊ መንግስት ጋር ያለው ግንኙነት ግን ገና አልጠነከረም ነው የተባለው። በዚህም ምክንያት አስተዳደሩ የበጀት እጥረት፣ የተፈናቃዮች አለመመለስና ሌሎች ጥያቄዎችን ሲያነሳ ይደመጣል። ይህ የፌዴራል መንግስትና የህወሓት አለመግባባት ባለፉት ቀናት የትግራይና የአማራ ክልሎች በይገባኛል በሚወዛገቡበት አካባቢ ወደ ግጭት ተሸጋግሮ ነበር። ባሳለፍነው ሳምንት በጠለምትና በቆቦ እንዲሁም ደግሞ በአፋር በኩል ተኩስ ተጀምሮ እንደነበር ይታወሳል። ይህንን ተከትሎም ወደ ትግራይ የሚደረጉ በረራዎች ለ5 ቀናት ከጥር 21 2018 ዓ.ም ጀምሮ እስከ ጥር 26 2018 ዓ.ም ድረስ በረራዎች ታግደው ቆይተዋል። ይህ በረራ በትናንትናው ዕለት ማለትም ጥር 26 2018 ዓ.ም ዳግም መጀመሩ ታውቋል። በትግራይ ጊዜያዊ አስተዳደር ስር የሚገኘው የትግራይ ንግድና ኤክስፖርት ኤጀንሲ ካለፈው ዓመት ጀምሮ ለንግድ ሚኒስቴር፣ ለነዳጅና ኢነርጂ ባለስልጣን እንዲሁም ደግሞ ለኢትዮጵያ ፔትሮሊየም ኮርፖሬሽን የነዳጅ አቅርቦት ማነስን የሚመለከቱ ደብዳቤዎችን በተደጋጋሚ መጻፉን ገልጿል። በመደበኛው ሁኔታ በየወሩ 15 ሚሊዮን ሊትር ነዳጅ ወደ ክልሉ እንደሚገባ ቢጠበቅም ባለፈው ዓመት ወደ 2.09 ሚሊዮን ሊትር እንደወረደና ከጥር 2017 ዓ.ም ጀምሮ ደግሞ በከፍተኛ ሁኔታ መቀነሱን የትግራይ ንግድና ኤክስፖርት ኤጀንሲ ገልጿል። ባለፉት 10 ወራት ወደ ትግራይ የሚደረገው የነዳጅ ጭነት በመቆሙ ምክንያት በክልሉ የሚሰሩ የሰብአዊ እርዳታ፣ አምቡላንስ፣ የመድኃኒት ስርጭትና የመስኖ ስራዎች ተቋርጠዋል። የህዝቡ ማህበራዊና ኢኮኖሚያዊ እንቅስቃሴ ወደ ከፋ ደረጃ እያመራ ነው ሲል ኤጀንሲው ገልጿል። ይህ ሁኔታ በዕለት ተዕለት እንቅስቃሴዎች ላይ ሰፊ ቀውስ እየፈጠረ መሆኑን ነዋሪዎች፣ አሽከርካሪዎች፣ የግል ትራንስፖርት ባለስልጣናትና ክፍተቱን ለመሙላት በጥቁር ገበያ ነዳጅ እያቀረቡ ያሉ ግለሰቦች ተናግረዋል። በብዙ አካባቢዎች በተጠቃሚዎች ታክሲዎችና ባለሶስት ጎማ አሽከርካሪዎች ወይም ባጃጆች ባደረጉት የአገልግሎት ዋጋ ጭማሪ ምክንያት አለመግባባቶች መፈጠራቸውም ታውቋል። አሽከርካሪዎች ሁልጊዜም ነዳጅ አዘውትረው የሚያገኙት በጥቁር ገበያ እንደሆነ ገልጸዋል። ከ220 እስከ 250 ብር በሊትር እየገዙ እንደሚጠቀሙ የሚናገሩት አሽከርካሪዎቹ ከየት እንደሚመጣ ስለማይታወቅ የነዳጅ ጥራት በጤናችንና በንብረታችን ላይ ችግር እየፈጠረ ነው። ህብረተሰቡ ደግሞ ለነዳጅ በምንከፍለው ልክ እንድናስከፍለው ስለምንገደድ ሲያማረር ይስተዋላል ብለዋል። የመንግስት የነዳጅ ዋጋ ተመን 110 ብር አካባቢ ቢሆንም ነገር ግን በክልሉ በእጥፍ ጨምሮ እስከ 300 ብር ድረስ በጥቁር ገበያ የሚሸጥበት አጋጣሚ እንዳለ ገልጸዋል። የህዝብ ትራንስፖርት ኩባንያዎች በአሁኑ ሰዓት አዲስ አበባን ጨምሮ ወደ ሽረና መቀለ የትራንስፖርት አገልግሎቶችን እንደሚሰጡ ተገልጸዋል። ባለፉት 4 ወራት ክልሉ የነዳጅ አቅርቦት ችግር ከአቅሙ በላይ እንደሆነ ገልጾልናል። በመሆኑም እኛ እንደ ባጃጅና ሚኒባስ ጥቁር ገበያ ላይ ያለው ነዳጅ እየተጠቀምን ነው። ይህ ማለት ለተጠቃሚዎች የምናስከፍለው ዋጋም ይጨምራል ሲሉ አሽከርካሪዎች ተናግረዋል። ከነዳጅ ማደያዎች ውጭ የሚሸጠው ነዳጅ ከየት እንደሚመጣ ጥያቄ መሆኑን ነዋሪዎች ተናግረዋል። በርካታ መንደሮች በፕላስቲክ ኮዳዎችና ጀሪካኖች እንዲሁም ሃይላንዶች የተሞሉ እንደሆኑ የሚናገሩት የአካባቢው ነዋሪዎች የትራንስፖርት አገልግሎት ሰጪዎች በአግባቡ መቅረብ ካለበት ቦታ ነዳጅ አያገኙም። ይህ ከየት እንደሚመጣ
ቢመጣ ለኛም ጥያቄ ነው ብለዋል። የአዲግራት ከተማ ነዋሪ የሆኑት ሌላ አስተያየት ሰጪ በበኩላቸው በከተማዋ ዙሪያ ያሉ ነዳጅ ማደያዎች ሙሉ በሙሉ መዘጋታቸውን ተናግረዋል። ሆኖም የረጅም ርቀት መኪና አሽከርካሪዎች ነዳጅ የሚያቀርቡባቸው አጋጣሚዎች እንዳስተዋሉና ከነሱ የሚገኘው ነዳጅ በትንሹም ቢሆን ለህዝቡ እንቅስቃሴ የሚሆን ነዳጅ እንደሚያስገኝ ተናግረዋል። አንዳንዶቹ በተሽከርካሪዎች ውስጥ በትርፍ ያሰሯቸው ታንከሮች አላቸው። እነዚህ እስከ 200 ሊትር መያዝ ይችላሉ ሲሉ ተናግረዋል። በዚህ መልኩ በሚመጣው ነዳጅ ላይ የሚደረገው የዋጋ ጭማሪ ግን እስከ 240 ብር ይደርሳል ነው ያሉት። በዚህ ምክንያት ተጠቃሚዎች እንደሚሉት ቀደም ሲል 100 ብር ያስከፍል የነበረው ከአዲግራት መቀሌ የነበረው መንገድ አሁን ላይ 500 ብር መድረሱን ተናግረዋል። በመቀሌ በሃይላንድና በጀሪካን ነዳጅ ከሚሸጡ አንዱ የሆነው ወጣት ከነዳጅ ማደያው አውጥተው ለኛ የሚሸጡልን አካላት አሉ። አብዛኛውን በሌሊት ነው የሚወጣው። እዚህ ለኛ በ210 ብር ይሰጡናል። እኛ ደግሞ ከ230 ብር ጀምሮ እንሸጠዋለን ብሏል። በጥቁር ገበያ የሚሸጠው ነዳጅ የግል ባለሀብቶች ከሚያስገቡት ይሁን መንግስት ከሚያቀርበው የታወቀ ነገር የለም ተብሏል። በተለያዩ አጋጣሚዎች የትግራይ የንግድ ማህበረሰብ አባላት ከሚመለከታቸው የፌዴራል አካላት ጋር ለመገናኘት ወደ አዲስ አበባ ማቅናታቸውን የሚናገሩት የነዳጅ ማደያ ባለቤቱ አቶ ጽጋብ ፖለቲካቸውን አስተካክሎ የሚል መልስ እንደሚሰጣቸው ተናግረዋል። በትግራይ ክልልና በፌዴራል መንግስቱ መካከል ያለው ግንኙነት ከጦርነቱ ማብቃት በኋላ በተወሰነ መልኩ መሻሻል አሳይቶ የነበረ ቢሆንም በተለይ ካለፈው አንድ ዓመት ወዲህ እየተበላሸና መወነጃጀል እየጨመረበት መጥቷል ነው ያሉት። እኛ ነጋዴዎች ነን፣ ማህበረሰቡን እንደምናገለግለው፣ ነገር ግን በዚህ መሃል ተጎድተናል፣ ማህበረሰቡም እየተሰቃየ ነው፣ ህዝቡ ሰሚ ያለው አይመስልም በማለት በሁኔታው ማዘናቸውን ተናግረዋል። እንደ ክልሉ ባለስልጣናት ገለጻ ከጦርነቱ ማብቃት በኋላ በውስን አቅርቦትና አቅም ሲሰሩ የቆዩ ማደያዎች በአሁኑ ጊዜ ከአገልግሎት ውጭ ናቸው ተብለዋል። የነዳጅ አቅርቦት እጥረት ለአጠቃላይ ምርታማነት አቅርቦትና የግብይት ሂደት ትልቅ እንቅፋት ሆኗል ብለዋል። ከነዳጅ ማደያዎች በቀጥታ ማግኘት ስለማይቻል በኮንትሮባንድ የሚመጣ ጥራቱን ያልጠበቀ ነዳጅ ነው በክልሉ ያለው በማለት ይህ የትራንስፖርት ዋጋ ላይ ትልቅ ጭማሪ እንዳስከተለ ተናግረዋል። በተጨማሪም የምግብ እህልና ሸቀጦች በተገቢ የዋጋ ተመን እንዲጓጓዙ ማድረግ ባለመቻሉ በየዕለቱ መሰረታዊ ሸቀጦች አቅርቦት ላይ ከፍተኛ የዋጋ ጭማሪ መታየቱን አስረድተዋል። የትግራይ ንግድና ኤክስፖርት ኤጀንሲ እንደሚለው ከሆነ ከጦርነቱ በፊት ወደ ክልሉ በወር 10 ሚሊዮን ሊትር ነዳጅ ይገባ እንደነበርና ከጦርነቱ በኋላ ደግሞ በአማካይ በወር ከ8 እስከ 9 ሚሊዮን ሊትር ነዳጅ ይቀርብ ነበር ተብሏል። የኤጀንሲው ባለስልጣናት እንደሚሉት ከሆነ ካለው የነዳጅ ተጠቃሚዎች ፍላጎት አኳያ በወር 15 ሚሊዮን ሊትር ነዳጅ እንዲቀርብ ይጠበቃል ተብሏል። ነገር ግን ለአንድ ዓመት ያህል የታየው የነዳጅ አቅርቦት እጥረት ለአጠቃላይ ማህበራዊ ኢኮኖሚያዊ እንቅስቃሴዎችና የክልሉ መልሶ ግንባታ ስራዎች የሚመጥን አይደለም። ከጥር 2017 ዓ.ም ጀምሮ አቅርቦቱ እየቀነሰ አሁን ካለበት ደርሷል ሲሉ ተናግረዋል። የተወደዳችሁ የቦርከና ሚዲያ ቤተሰቦች የዕለተ ሮብ ጥር 27 ቀን 2018 ዓ.ም የቦርከና ዜናዎች በዚህ መልኩ ተጠናቀዋል። አብራችሁን ስለነበራችሁና ስላደመጣችሁ ከልብ እያመሰገንን በዚሁ እንሰናበታችኋለን። ጤና ይስጥልን።